እንኳን እግዚአብሔር አቀለለልዎት። ዘርፌ ይባላል የጽጌረዳ እናት ነኝ። አመሰግናለሁ። መስፍን እባላለሁ እኔ። ማን ያልሽኝ ስምሽን? ዘርፌ። ዘርፌ። ስለተዋወቅን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዴት ነው ታዲያ አቶ መስፍን? ህክምናውስ እንዴት ነው? ምንድነው አሉት? ከዚህ በፊት ትንሽ ልቤን ያመኝ ነበር። ቅመም ያለው ምግብ እንዳልበላ ተነግሮኝ ነበር። በአጋጣሚ ትንሽ ቀመስኩና ተነሳችብኝ እንጂ አሁን ደህና ነኝ፣ ምንም አይደለም። ተመስገን፣ እንኳን ተሻሎት። አመሰግናለሁ። እንዴ ምንድነው ዘርፌ? ተጫዋች እንጂ። ኧረ እየተጫወትኩ ነው። የምትጠይቂውም ነገር ካለ በግልጽ ጠይቂ። እሺ እጠይቃለሁ። አዎ ፍቅር ተልክ ብላለች። አሁን መተፋፈር አያስፈልግም። ከእንግዲህ በኋላ ይኸው ቤተሰብ ሆነን አይደል? እውነት ነው። ያው ልጄን በክብር ሊያገቧት እንደሆነ እትዬ ነግራኛለች። አዎ እኚህን የመሰሉ የተከበሩ ሰውዬ ስርዓት ያላቸው ባለሀብት ሰው ጋር መጋባት ራሱ ዝምድና መፍጠር ትልቅ ነገር ነው። ጽጌረዳ እናቷን ለማገዝ ደፋ ቀና እያለች ትገኝ ነበረ። ታዲያ ጽጌረዳ ለእናቷ በማሰብ ከነ ነብዩ ቤት የቤት ሰራተኛ በመሆን ተቀጥራ ትገኝ ነበረ። ጽጌረዳ በድንገት ያላሰበችው ነገር ተፈጠረባት። እሱም ምንድነው? እናቷ የነነብዩ ቤት መታ አገኘቻት። ታዲያ በዚህም ሰዓት ጽጌረዳ እጅግ በጣም ደነገጠች። ለነብዩ አባት ሻይ ለማድረስ እየሄደች በነበረበት ሰዓት ወይዘሮ ፍቅርተ እና እናቷ ቁጭ ብለው ሲያወሩ አየቻቸው። ጽጌረዳም ደንግጣ ወደ ኋላዋ ተመለሰች። ስትመለስም ነብዩ ራቁቱን ቆሞ ነበረ። ታዲያ ይቅርታ ነብዩ፣ ራቁትክን እንደሆንኩ አላወቅኩም ነበረ ስትልም ይቅርታ ጠየቀችው። ነብዩም ችግር የለውም ነይ ግቢ፣ ምን ሆነሽ ነው የተደናገጥሽው ሲልም ጠየቃት። ጽጌረዳም እማዬ ከአባት ጋር ቁጭ ብላ እያወራች ነው፣ እናም እሱን ሳይ እጅግ በጣም ደንግጬ ነው የተመለስኩት ስትልም አስረዳችው። ነብዩም ቆይ አንቺ እናት እዚህ ምን ታደርጋለች ሲል ጠየቃት። ጽጌረዳ ምንም የምታውቀው ነገር አልነበረም። ነገር ግን ወይዘሮ ፍቅርተ ማለትም የሄቨን እናት አቶ መስፍን ጽጌረዳን እንዲያገባት እያመቻቻቻቸው ትገኝ ነበረ። ወይዘሮ ፍቅርተ እንግዲህ ለወይዘሮ ዘርፌ ማለትም የጽጌረዳ እናት አንዳንድ ነገሮችን ከአስረዳቻት በኋላ ከአቶ መስፍን ጋር ስምምነት እንደምታደርግ ነገረቻት። ወይዘሮ ዘርፌም ሙሉ በሙሉ በፍቅርተ ሀሳብ ተስማምታ ትገኛለች። እናም ልጇን ጽጌረዳን ለአቶ መስፍን ልትድርላቸው ስምምነት ላይ ደርሰው ነበረ። ታዲያ ዘርፌ ድል ያለ ሰርግ እፈልጋለሁ ብትልም አቶ መስፍንና ፍቅርተ ድል ያለ ሰርግ ምን ያደርጋል፣ እኔ ዋናው ነገር ልጅቷን በቅንጡና በተደላደለ ሕይወት ማኖሬ ነው አይደል ሲሉ ነበረ ተስማምተው የሚገኙት። ይህንን ያላየችና የአልሰማችው ጽጌረዳ እንደለመደችው ስራዋን ሰራርታ ከቤት ስትወጣ ነበረ እናቷን ማለትም ወይዘሮ ዘርፌን እያገኘቻት የምትገኘው። ታዲያ ወይዘሮ ዘርፌ ቀና ብላ የኔ ልጅ በማለት ነበረ ጽጌረዳን እያሳቀቀቻት የምትገኘው። ጽጌረዳም እማዬ ስትልም ደንግጣ አናገረቻት። እናም እናትና ልጅ ተፋጠጡ። ታዲያ እዚህ ምን ትሰሪያለሽ ስትልም ጠየቀቻት። እማዬ አንቺን ለማገዝ እኮ ነው እዚህ የተገኘሁት ስትልም ነበረ ለእናቷ በእርጋታ ልታስረዳት እየሞከረች የምትገኘው። ነገር ግን የጽጌረዳ እናት ምንም አይነት ነገር ለመስማት ፈቃደኛ አልነበረችም። እናም ጽጌረዳን እየጎተተች ከቤት ይዛት ወጥታ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ሼር ማድረግም ይኖርባችኋል። ለዛሬው ደግሞ ጽጌረዳ ፊልምን ክፍል 13 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ከቅርብ ጊዜ ወደዚህ የጀመረው ጽጌረዳ ፊልም እጅግ በጣም ተወዳጅነትን እያተረፈ ይገኛል። እናም በውስጡ ደግሞ አስተማሪና አዝናኝ ነገሮች እንዳሉትም የምናውቀው ጉዳይ ነው። ትማሩበታላችሁ ብለን ተስፋ እናደርጋለን። እንግዲህ ወይዘሮ ፍቅርተ እና አቶ መስፍን የአላቻ ጋብቻ ሊፈጽሙ እንደሆነ የሚታወቅ ጉዳይ ነው። ምክንያቱም በሁለቱ የተነሳ ጽጌረዳና አቶ መስፍን ሊጋቡ እንደሆነ
ያየነው ጉዳይ ነው። አቶ መስፍን እንግዲህ የነብዩ አባት ሲሆኑ ነብዩን የሚያክል ትልቅ ልጅ እያላቸው ነገር ግን እሳቸው ጽጌረዳን ካላገባኋት ብለው የጋብቻ ጥያቄ እያቀረቡ ይገኛሉ። እናም ለጽጌረዳ እናት ለወይዘሮ ዘርፌ በቅርቡ ሽማግሌ እንደሚልኩ አስረድተዋት ነበረ። ወይዘሮ ዘርፌም አቶ መስፍን ሀብታም ስለሆኑ የግዴታ ልጇን ለሀብታም መዳር ስላለባት ሀብታም አግብቷት ያልፍልኛል ብላ ስላሰበች አሁኑኑ በጋብቻው ተስማምታ ትገኝ ነበረ። ይህንን እየሰማችው ጽጌረዳም እጅግ በጣም ተናዳ እማዬ በፍጹም አታደርጊውም፣ እኔን ለመዳር በፍጹም አታስቢም፣ ምክንያቱም እኔ አንቺን ለማገዝ ደፋ ቀና እያልኩኝ ነው፣ እናም ደግሞ ትምህርቴንም እየተማርኩ ነው ትል ነበረ። በሌላ በኩል ደግሞ ነብዩ ከጽጌረዳ ፍቅር ይዞታል። ነገር ግን የሄቨን እናት ማለትም ወይዘሮ ፍቅርተ ሄቨንና ነብዩ እንዲጋቡ ስለምትፈልግ የግዴታ ጽጌረዳንና አቶ መስፍንን ማጣመር አለብኝ ብላ በማሰብ ወይዘሮ ዘርፌ እነ ሄቨን ቤት ስለምትሰራ ሰራተኛዋን ለትልቁ ሰውዬ ልጅ በመዳር እሷ ደግሞ ልጅና ልጅ በማጋባት ጋብቻውን ልትፈጽም እየሞከረች ትገኛለች። ሄቨንም በተቻላት መጠን ነብዩን ለመቅረብ የምታደርገው ሙከራ እስካሁን ድረስ አልተሳካለትም። ምክንያቱም ነብዩ ለጽጌረዳ ጥልቅ ፍቅር ስላለው ከሄቨን ጋር መቀራረብ እናም ደግሞ እሷን የማግባት እቅድ በጭራሽ እንደሌለው በተደጋጋሚ ነግሯታል። ነገር ግን ሄቨን እሱን የምናየው ይሆናል ልትለው ነበረ። ነብዩም በግድም ቢሆን ታገባኛለህ አይነት ስሜት እያንጸባረቀች ትገኛለች። ነገር ግን ነብዩ በተደጋጋሚ ከሄቨን ለመራቅ የሚያደርገው ሙከራ እየተሳካለት ነው ማለት ነው። አሁን ላይ ወይዘሮ ፍቅርታ የዘርፌና የጽጌረዳ መጣላት እንዲሁም መጨቃጨቅ እጅግ በጣም ደስተኛ እያደረጋት ትገኛለች። እንግዲህ ወይዘሮ ፍቅርታ በእቅዷ መሰረት ለማስኬድ እየሞከረች የምትገኘው ነገር አሁን በመጨረሻ እቅዷ ከሽፎባታል። ምክንያቱም ጽጌረዳን የነ ነብዩ ሰራተኛ ሆና እንድትቀጠር ያደረገቻት እሷ ነበረች። አሁን ደግሞ የጽጌረዳ እናት እውነቱን ስታውቅ ከዛ ቤት አስመንጭቃ አስወጥታታለች። በድጋሚ ጽጌረዳ የነ አቶ መስፍን ቤት ሄዳ ሰራተኛ አትሆንም ማለት ነው። አቶ መስፍንና ጽጌረዳ እንዲቀራረቡ ብላ ያደረገችው ድርጊት ነበረ። እንግዲህ ወይዘሮ ፍቅርተ ጽጌረዳ ደግሞ ይህንን የታገቢያለሽን ወሬ ስትሰማ አሁኑን ከዚህ ቤት ብን ብዬ ነው የምጠፋለሽ እያለችም ለእናቷ እያስጠነቀቀቻት ትገኛለች። እንግዲህ የጽጌረዳ እናት ማለትም ወይዘሮ ዘርፌ ጽጌረዳን ለገንዘብ ብላ ልትሸጣት ወይም ልትለውጣት እየሞከረች ነው። ነገር ግን በትምህርቷ እጅግ በጣም ጎበዝ የሆነችዋ ጽጌረዳ እናቷን አልፈልግም በማለት ወይ ከቤት አምልጣ ትወጣለች ወይም ደግሞ ሕግ ፊት ቀርባ በፍጹም እኔ አቶ መስፍንን ማግባት አልፈልግም ትላለች። እናም በሌላ በኩል ደግሞ ነብዩም ሊከላከልላት ይገባል ብዬ ተስፋ አደርጋለሁ። ምክንያቱም ነብዩ እጅግ በጣም ፍቅር እያደረበት ነው፣ ማለትም ከጽጌረዳ ማለት ነው። በቀጣይ ቪዲዮ እንግዲህ አዳዲስ መረጃዎችን ይዘን እንቀርባለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር ማድረግ እንዳትረሱ። አመሰግናለሁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።